ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን። እንግዲህ ትናንትና በነገርኳችሁ መሰረት አብርሃምና ሩታ ስምምነት ላይ ደርሷል። ነገር ግን ይህ ስምምነት አዲስ ታሪክን ሊፈጥር ችሏል። ውድ ቤተሰቦቼ በሩታና በአብርሃም ዙሪያ የሚፈጠሩ አዳዲስ ታሪኮች እንግዲህ ከወትሮ በተለየ መልኩ እንግዲህ አስደንጋጭና አሳሳቢ የማይገመቱ እየሆኑ ይገኛሉ። እንግዲህ በዛሬውም ዕለት ትላንትና ከአብርሃምና ከሩታ ስምምነት በኋላ የተፈጠሩ ነገሮች አሉ። እሱን የምነግራችሁ ይሆናል። የሩታ ቤት ውስጥ ድጋሚ ሌላ ጸብ ተነስቷል። ምንድናቸው? ጸቡንስ እንዴት ሊነሳ ቻለ? ማነው ይህንን ጸብና ክርክሮችን ሊያመጣና ሊያስነሳ የቻለው የሚለውን እንግዲህ ወደ እናንተ የምናደርስ ይሆናል። ታዲያ ውድ ቤተሰቦቻችን እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ በትናንትናው ዕለት እንደተከታተልነው አብርሃምና ሩታ እኔም በነገርኳችሁ መሰረት በጣም አሪፍ የሚባልና እንግዲህ በትንሹም ቢሆን ከአብርሃም ጋር መጠነኛ ስምምነቶች ላይ መድረሳቸውን ተመልክተናል። ነገር ግን ምን ያህል ይዘልቃል የሩታ ሂደትና ሩታ ይህንን የገባችውን ቃል ምን ያህል ትፈጽማለች የሚሉት ነገሮች በራሳቸው ሌላ ጥያቄ የሚያስነሱ ነገሮች ናቸው። ምክንያቱም በተደጋጋሚ አብርሃምና ሩታ እንደዚህ አይነት ስምምነቶች ሲያደርጉ የመጀመሪያቸው አይደለም። ከዚህ ቀደም እንግዲህ ለማስታወስ ያህል አብርሃም ልጁን ለማየት በሚመጣበት ሰዓት እንግዲህ ማንም ሰው እንደማይረብሸውና በፈለገ ሰዓት መጥቶ ማየት እንደሚችል ሩታ ተናግራ ታውቃለች። ከዚህም አንጻር እንግዲህ በመሀል የገቡ ብዙ ጣልቃ ገብ የሆኑ ሰዎች ነበሩ። ከነሱ ጋርም እንግዲህ አብርሃም አላስችል እያለው ቤቴ ሌላ ሰው ይዘሽ እየመጣች ነው በሚል በተደጋጋሚ ጸቦች ውስጥ እንደሚገባ የምታውቁት ነው። ታዲያ ይሄ ነገር እንግዲህ ነገ ከነገ ወዲያ ደግሞ አይፈጠርም ብሎ መገመትና መጠበቅ እጅግ አዳጋች ነው የሚሆነው። ምክንያቱም አዳዲስ ነገር የሚፈጥሩ ሰዎች በሩታና በአብርሃም ዙሪያ ሁልጊዜም እንደ አዲስ እየተወለዱና እየበዙ ይገኛሉ። አሁንም እንግዲህ በአዲስ መልኩ የመጡት ሜሪና ዳኒም እንግዲህ እንደ አዲስ ይህንን ታሪክ የበለጠ እያጋጋሉና የሩታና የአብርሃምን ጸቦች እንግዲህ እያሰፉ የሚገኙ ሰዎች ናቸው። ታዲያ በወንድሞቹ በአብርሃም ወንድምና እህት አማካኝነት ሩታና በአብርሃም መሀል እንግዲህ በመግባት ለማስማማት የሞከሩበት ሂደት እጅግ አሪፍ የሚባልና ጥሩ የሚባል የሚመከር ነገር ነው። ነገር ግን አንዳንዴም ቢሆን እንግዲህ በእነዚህ ልጆች መሀል እየገቡ የሚያደርጉት ነገሮች ትክክል ባይሆኑ አሁን አብርሃምና ሩታ ጋር እየሄደ ያለው ወይም ደግሞ ሩታና አብርሃም መሀል እየተፈጠሩ ያሉት ሁኔታዎች በሙሉ የሚያስፈልጋቸው የሶስተኛ ወገን ምክር ወይ ደግሞ የቤተሰቦቻቸው ምክር ሳይሆን እነዚህ ልጆች በራሳቸው ሁለቱ ብቻ ሊፈታ የሚችል እንደሆነ እየታየ ይገኛል። ምክንያቱም እንግዲህ በትናንትናው ዕለት ታላላቆቻቸው እያሉ እንግዲህ እርስ በርስ ሲጣሉና ሲጨቃጨቁ ተስተውሏል። ከዚህ በፊትም ከዚህ ቀደም በቡታጅራ በተደረጉት አብዛኛው የሩታና የአብርሃም ንግግሮች እንግዲህ ጋሽዬን በነበረበት ሳይቀር ያለ ስምምነት እየተጠናቀቁ እንደሚገኝ ታውቃላችሁ። ታዲያ የሶስተኛ ወገን መግባት ወይ ደግሞ በእነዚህ ልጆች ላይ ህይወት ላይ ለመወሰን የሚገቡ ሶስተኛ ሰዎች ነገሩን እያጋጋሉ እያባሱት እንጂ በምንም ነገር የሚስተካከልና ወይ ደግሞ መፍትሄ የሚያስገኝ ነገር ሲያመጣ የታየ ማንም ሰው የለም። እነዚህ ልጆች ወደ እርቅ ይሄዳሉ ሲባል ነገሮች ከጊዜ ወደ ጊዜ ጭራሽ እየሰፉ የማይሆን ነገር ውስጥ እየገቡ ይገኛሉ። ጭራሽ ከዛም አልፎ ተርፈውን እንግዲህ ልጁን የማየትና ያለማየት መብት ጥያቄዎች ውስጥም የገቡበት ሁኔታዎች እንግዲህ ምን ያህል ሌሎች ሰዎች በእነዚህ ህይወት ውስጥ በመግባታቸው ምክንያት ይሄ ነገር ተጽዕኖ እያደረገባቸው እንዳለና ሁለቱ ልጆች የበለጠ ቅያሜ እያፈሩ ከነሱም አልፎ እንግዲህ እንደምታውቁት በቤተሰቦች መሀል እንግዲህ እህትና ወንድም፣ እናት፣ አባት ሳይቀር ለዚህ ጉዳይ ላይ ጸብ ውስጥ እየገቡ ያሉበት ሁኔታዎች እየተስተዋሉ ይገኛሉ። ከዚህ አንጻር እንግዲህ አሁን ሊያስፈልግ ይችላል ተብሎ የሚታሰበው መፍትሄ ሁለቱ ልጆች ብቻ የሚነጋገሩበትን መንገድ ከማመቻቸት ውጪ በእነሱ ውሳኔና በእነሱ ንግግር የሚፈታ እንጂ በሶስተኛው አካል ወይ ደግሞ በሌሎች ሰዎች የሚፈታ ምንም አይነት ነገር እንደሌለ እየታመነ ይገኛል። ነገር ግን ምናልባት እንግዲህ በቤተሰቦቻቸው ዙሪያ አንዳንድ እንቅስቃሴዎች እየተደረጉ ይገኛል። ነጋሽዬ ይሄ ነገር እጅግ እየከፋ ያለበት ሁኔታ እንዳለ ስላወቁ እንግዲህ ቤተሰቦቻቸው ጋር ሄደው የሩታን ቤተሰቦች ለማናገር እንደሞከሩ ሰምተናል። ውድ ቤተሰቦቼ የሁለቱ ቤተሰቦች መሀል ላይ የገባ ያለው ንፋስ እና በልጆቹ ምክንያት እንግዲህ አንዱ የአንዱን ጎራ እየያዘ የሚያደርጉ ክርክሮች በቤተሰብ መሀል ቁርሾንና ጥላቻን እየፈጠረ ስለሆነ እንግዲህ ምናልባት ይህን ነገር እየሰፋ ከሄደ አብረን የኖርን የተዛመድን ሰዎች እንግዲህ ሊያቀያይም ይችላል በሚል ይመስላል ጋሽዬ የሩታን ቤተሰብ ለማናገር የፈለጉት። በሩታ ቤተሰብም በኩል እንግዲህ እንደዚህ አይነት ጭንቀቶች እንደሚታዩና ይህንን ነገር ማስተካከል እንደሚፈልጉ አዎንታዊ ምላሽን እንዳገኙም ተሰምቷል። ውድ ቤተሰቦቼ ምናልባት እንግዲህ በቤተሰቦቹ መሀል ያለው ነገር ለእነዚህ ልጆች ተስፋ ሰጪና ለመታረቃቸው ወይም ለመስማማታቸው ጥሩ ነገርን ሊያመጣ ይችላል የሚል
ሀሳቤም አለ። ነገር ግን በአብርሃምና በሩታ ውሳኔ ላይ ብቻ የሚመረኮዝ ነገር ነው ይሄ። ምክንያቱም ከዚህ በፊት ጋሽዬም ሆኖ የሩታ እህትና እናት እንግዲህ በተደጋጋሚ ቢናገሯቸውም ሁለቱ ልጆች እንግዲህ ለመታረቅ አሻፈረኝ ያሉበት ሁኔታ ስላለ ምናልባት የሩታ ቤተሰቦች ወይ ደግሞ የአብርሃም ቤተሰቦች በሚያደርጉት ጥረት እንግዲህ ምን አይነት ስምምነት ላይ እሺ ሊሉ ይችላሉ የሚለው ነገር ዛሬም እንግዲህ ጥያቄ ሆኖ የሚቀጥል ነገር ነው የሚሆነው። ውድ ቤተሰቦች ታዲያ በትላንትናው ዕለት በተፈጠረው እና አብርሃምና ሩታ በደረሱበት ስምምነት ላይ እንግዲህ የደስ ያላላቸውና ሊስማማቸው ሊጥማቸው ያልቻሉ ሰዎች እንዳሉም ተደምጧል። ውድ ቤተሰቦቼ ከዚህ አንጻር እንግዲህ እነዚህ ሰዎች አብርሃም ሄዶ ልጁን ማየት እንደማይችልና ከተመለሰ ሙሉ ለሙሉ ከሄርሜላ ህይወት መውጣት ያለበት እንጂ ወደ እነሱ ህይወት እየተመላለሰ ሩታ ጋር እየሄደ በፈለገው ሰዓት እየመጣ በፈለገው ሰዓት ደግሞ እንደፈለገ እየተዝናና ሊኖርበት የሚችለው ነገር አይደለም። ስለዚህ ከናካቴው ልጁን ስንከለክለው ሊመለስ ይችላል በሚል እሳቤ እንግዲህ አብርሃም ልጁን ማየት የለበትም የሚሉ ነገሮች እየተነሱ ይገኛሉ። ነገር ግን ሩታና አብርሃም እንግዲህ በትላንትናው ዕለት የደረሱት ስምምነት እንደሚያሳየው ከሆነ አብርሃም ልጁን በፈለገ ሰዓት ማየት ይችላል። ያም ግን የሚሆነው ሩታ በፈቀደልችለትና ሩታ አመቺ ነው ብላ በምታስበው ሰዓት እንደሆነም ስምምነት ላይ ደርሷል። ይሄ ነገር ስምምነት እንግዲህ ሊከሽፍ የሚችልበት ሁኔታዎች እንደተፈጠሩ ነው የሰማ ነው። ውድ ቤተሰቦች ከሩታ ጎን ያሉ የሩታ ደጋፊዎች እንግዲህ አብርሃም ይህንን ነገር ልትፈቅድለት እንደማይገባ ሩታን በተደጋጋሚ ሲወቅሷት እንደተደመጡ ሰምተናል። ውድ ቤተሰቦች የመረጃ ምንጮቻችን በሩታ ዙሪያ የሚገኙ ሰዎች እንግዲህ በሩታ ውሳኔ እንዳልተደሰቱ በጣም በተደጋጋሚ እየተናገሩ እንደሆነ ተደምጧል። ይህም የሩታ ውሳኔ እንግዲህ አብርሃም ቤቱ እንዲመጣና በፈለገ ሰዓት ልጁን ማየት የሚችልበትን ነገር እንዳምታመቻች በተናገረችው መሰረት እንግዲህ ይሄ ነገር መሆን የለበትም። ከቀረ እዛው መቅረት አለበት። አንዴ እየመጣ ልጁን እያለ ሌላ ጊዜ ደግሞ ሚስቱን ትቶ ሌላ ቦታ እየሄደ መሆን የለበትም የሚሉ ሰዎች አሉ። ነገር ግን በአብርሃም ዙሪያ እንግዲህ ሩታ ኦልሬዲ ስለተወቹ አብርሃም የራሱን ሕይወት የመኖር መብት አለው ብለውም እንግዲህ መከራከሪያ ሀሳቦችን የሚያነሱ ሰዎች አሉ። እንዲሁም በኮመንትና በውስጥ መስመር ያጋሩን ሰዎች እንግዲህ አብርሃም ከዚህ በኋላ ወደ ሩታ ሕይወት መመለስ እንደሌለበት በተደጋጋሚ የሚናገሩ ሰዎች ተስተውሏል። ውድ ቤተሰቦቼ ታዲያ እንግዲህ አብርሃም ሩታ በትላንትናው ዕለት ለአብርሃም በመፍቀዷ ምክንያት ከሜሪና ከዳኒ ጋር እንግዲህ ከባድ ጸቦች እንደተነሱ ሰምተናል። ሩታ ወደ ቤቷ ከተመለሰች በኋላ እንግዲህ እነ ሜሪ ያንን ቪዲዮ ከተከታተሉ በኋላ ሩታን በጣም ሲናገሯት እንደነበረ ሜሪ ቤቱን እንግዲህ በአንድ እግሩ እንዳቆመችውም ተሰምቷል። ውድ ቤተሰቦቼ ዳኒ እንደተለመደው እንግዲህ ከዚህ በኋላ በተአምር አብርሃም የሚባል ሰው እዚህ አፓርታማ ላይ ሊመጣ አይችልም፣ ልናስገባውም አንፈቅድለትም። ማንም ሰው ቢፈቅድለት አንቺ እንኳን እሺ ብትይ እኛ የምንስማማበት ሁኔታ የለም። ምክንያቱም እዚህ የመጣንበት ዋነኛ ዓላማ አንቺን ለመጠበቅ ነው። እንዲሁም አብርሃም የሚባል ሰው እዚህ ቤት እንደፈለገ እንዲፈነጭ ላለማድረግ ነው የመጣ ነው። ስለዚህ ይህንን እስከምናደርግ ድረስ እንግዲህ ሙሉ መብት አለን እያሉ ይገኛሉ። ሜሪም እንግዲህ እንደተደመጠችው ከሆነ እንግዲህ ለሩታ በተደጋጋሚ ስነግራት የነበረውን ነገር ትታ ሩታ ከዛ በተቃራኒ በሆነ መንገድ ለአብርሃም ልጁን የማየት መብቱን ፈቅዳለት ስለመጣች እንግዲህ እጅግ እንደተበሳጨች ተናግራለች። ምክንያቱም አብርሃም ምንም አይነት ሌላ ሰው ይዞ እንዲመጣ እዛ ቦታ አትፈልግም፣ እዛ ቦታ እንደማትፈልግና አብርሃም ግን በተደጋጋሚ በሚመጣበት ሰዓት ሄርሜላን ታች እያቆመ ወደ አፓርታማ እንደሚገባና ልጁን ካየ በኋላ ከሄርሜላ ጋር ተያይዘው እንደሚሄዱ በተደጋጋሚ ለሩታ እየነገረች አልነበረ። ታዲያ ይሄ ነገር እንግዲህ ምናልባት ሩታ ሀሳቧን እንግዲህ በዳኒና በሜሪ ምክንያት ልትቀይር ትችላለች የሚል ነገር አሳሳቢ ሆኗል። ውድ ቤተሰቦች ነገ ከነገ ወዲያ እንግዲህ ምናልባት አብርሃም ልጁን ለማየት ሲመጣ ሊፈጠሩ የሚችሉ ቀውጢ የሆኑ ነገሮች ሊኖሩ ይችላሉ ተብሎ እየተጠበቀ ይገኛል። በተለይ የአፓርታማ እንግዲህ እንደነገርኳችሁ የጸባው ድማ ከሆነ በጣም ሰነባብቷል። ታዲያ ነገም እንግዲህ ምናልባት አብርሃም በሚመጣበት ሁኔታ አዲስ ነገሮች የሚፈጠሩ ከሆነ ለእናንተ እንደተለመደው የምናደርስላችሁ ይሆናል። ከዛም በተረፈ እንግዲህ በሩታ ቤተሰቦችና በአብርሃም ቤተሰቦች ዙሪያ እየተደረጉ ያሉት ነገሮች እንዳሉም ነግሬያችኋለሁ። በእነሱም ዙሪያ እንግዲህ ተለዋጭ ነገሮች ካሉና አመርቂ የሆኑ ውጤቶች መጥተው ከሆነም በሱ ዙሪያ የምነግራችሁ ነገር ይኖራል። ታዲያ ውድ ቤተሰቦቼ እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም እንደተለመደው ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።